በመስቀሉ ርቅን ጀመረ፣ በመስቀሉ አንድነትን አሳየ እንዳለው ሐዋርያው ቅዱስ ጳውሎስ እኛም የመስቀልን በዓል ስናከብር አንድነትን፣ ሰላምን፣ ፍቅርን፣ መስማማትን አንዱ ለአንዱ አጋዥ መሆን ጌታ ኢየሱስ ክርስቶስ በመስቀል የተሰቀለው ሰውን ለማዳን ነው። ለሰው ብሎ ነው፣ ለራሱ ብሎ አይደለም፣ ለሰው ብሎ ነው። ሰውን ለማዳን ሰውን ከእግዚአብሔር ጋር ለማስታረቅ ነው። እኛም ደግሞ ክርስቲያኖች ስንሆን በዓለ መስቀሉን ስናከብር ለሰው በመኖር መሆን አለበት። እኔ ሳይሆን እኛ የሚለውን ነገር በዘወትር ጸሎታችንም አባታችን ሆይ ብለን ነው የምንጸልየው። አባታችን ሆይ ማለት የሁላችን አባት ማለት ነው እና ሁላችንንም በአንድነት ሆነን አንዱ ለአንዱ አስቦ አንዱ አንዱን ተመልክቶ አንዱ ለእኔ ያስፈልጋል ብሎ ከምንም በላይ እግዚአብሔር በሰው ነው የሚገኘው። ሰው ላይ በሚሰራው ስራ ነው እግዚአብሔር የሚገኘው። ሰውን ጠልቶ ሰውን አርቆ ሰውን አቃሎ ሰውን በድሎ እግዚአብሔርን ማግኘት አይቻልም። ሰውን ስናከብር እግዚአብሔርን ማክበር ነው። ሰውን ስናቀርብ እግዚአብሔርን ማቅረብ ነው። ሰውን አንድ ስናደርግ ከእግዚአብሔር ጋር አንድ እንሆናለን እኛ እና መስቀሉ ይህንንና ይህን የመሰለውን ነው እንግዲህ የሚሰብክልን። የበዓሉ ትርጉምም ይሄው ነው። የበዓሉ ዓላማም ይሄው ነው።